ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁልኝ? ወደና የተከበራችሁ የማመና ቲዩብ ቻናል ተከታታዮች ያለ አልሐምዱሊላህ። ወደ ቤተሰቦቼ ዛሬም በምታዩት በአዲስ ቪዲዮ ተመልሼላችኋለሁ። ጽድት ባለ ዛሬ ደግሞ ቪአይፒ ባይባል አልሙኒየም ያለው መጅሊስ ግዳፉ አልሙኒየም መቀመጫው በቦንድ የሆነ እህታችን በአዲስ ስራ መተንላታል ማለት ነው። እንግዲህ ውድ ቤተሰቦቼ አዲሶች ካላችሁ እንኳን በሰላም መጣችሁልኝ። ቻናላችንን ሰብስክራይብ ያደርጋችሁ ተቀላቀሉ። ማመና ቲዩብን የማታውቁት ካላችሁ ይሄ ነው እንግዲህ እንደዚህና መሰል እቃዎችን ፈርኒቸር ስራዎችን አዳዲስ ዲዛይኖችን ወደ እናንተ በየቀኑ የሚያመጣ ቻናል ነው። ሰብስክራይብ አድርጉት። ነባሮች ላይክ አድርጉት፣ ሰብስክራይብ አድርጉ አዲሶች ማለት ነው። ያው እንደምታዩት እንግዲህ ዛሬ ደግሞ በአዲስ መጅሊስ ነው የተመለስኩላችሁ። ሁለት አይነት መጅሊሶችን ሰርተናል ዛሬ ለሁለት እህቶቻችን። እስኪ እናንተም የትኛው እንደተመቻችሁ ኮሜንት ላይ ታሳውቁኛላችሁ ማለት ነው። ወደ ቤተሰቦቼ አሁን ላይ 20 ቲክነስ እና 25 ቲክነስ ማለት ነው በስንት እየሰራን እንደሆነ አሳውቃችኋለሁ። ለአንደኛው እህታችን የምታዩት ይሄን 20 ቲክነስ ነበር የሰራውላት። በምታዩት ደረጃ ጽድት አድርጌ ነው የሰራሁት። መጅሊሱን 9 ካሬ ነበር ያዘዘችን። 9 ካሬ ሆኖ ያው ጠረጴዛ አብረን ስለማንሰራ ነግረናት ተካያና ቤቢ ብቻ አድርገን ሰርተንላታል። ጠረጴዛ የምንሰራው 12 ካሬ ሲሆን ነው። እህታችን ያዘዘችን 9 ካሬ ነበር። በምትፈልገው አይነት ሁኔታ ሰርተን አስረከበናታል። በጣም ወደዋለች። የትኛው እንደተመቻችሁ እናንተም ታሳውቁኛላችሁ። የአንደኛው እህታችን ደግሞ ይሄንኛው ነው 25 ቲክነስ ማለት ይሄ ነው። እንግዲህ ወቅታዊ ዋጋቸው ስንት ነው ያላችሁኝ ከሆነ እነዚህን ወቅታዊ ዋጋ አሳውቃችኋለሁ። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁኝ መቆየት ነው። 25 ቲክነስ ደግሞ በ8 ካሬ ነው የሰራውላት። የሷም እንዲሁ ጠረጴዛ አልነበረው ማለት ነው። ያው 12 ካሬ ካልሆነ በጣም የሚያከስረው ማለት ነው። በነገራችሁ ላይ አሁን ላይ መጅሊስ ትእዛዝ አብሶ የቆየ ትእዛዝ ካለ ቶሎ ማውጣት ግድ ይለናል ማለት ነው። በጣም ኦቨር ነው ጨምሮ የነበረው ቦንድድ ማለት ነው። ለዛ ነው እንግዲህ ያው ይሄንኛውን ከለር ምርጫ በጣም እንደምትወዱት ተስፋ አለኝ። እኔ ነበርኩ የመረጥኩላት። አንተ የተመቸህን ብላኝ እህቴ እኔ ነበርኩ የመረጥኩላት። የትኛው እንደተመቻችሁ እናንተም ኮሜንት ላይ ታሳውቁኛላችሁ ማለት ነው ኢንሻአላህ። እንግዲህ 20 ቲክነስ ቀለል አድርጌ የነዚህን ዋጋ ስነግራችሁ ስለሌላው እቃዎችና ይዤላችሁ ስለመጣሁት ዋናው አላማ ያው ቀደም ብዬ ልንገራችሁ ብዬ ነው። ሶስተኛ ሌላ ማሳያችሁ መጅሊስ አለ። ግዳፉ በአልሙኒየም መቀመጫው በቦንድ የሆነ ከዚህ በፊት ብዙ ሰው አላየውም። ያው ምናልባት አሁን ላይ የምትፈልጉት አይነት ሰዎች ካላችሁ አይታችሁት ከተመቻችሁ የሱንም አይነት ዋጋ እንድታውቁት ማለት ነው። የሚታይ ከሆነ ይሄ ቪዲዮ ያው ለብዙዎቻችሁ እንዲደርስ ነው። ብዙ ሰው ስለሚጠይቀኝ ማለት ነው። አጋጣሚ ከዚህ በፊት የፖስተትኩት ስላልታየ ማለት ነው። እና በ20 ቲክነስ አሁን ላይ ስንት ነው ካላችሁኝ በ20 ቲክነስ አሁን ላይ ከኛ ጋር በ16500 ብር እንሰራለን። 25 ቲክነስ ስንት ነው ካላችሁኝ 17500 ብር ነው። ደሞ ሞር ሀሳብ ካላችሁ ስልኬን ይዛችሁት በውስጥ መስመር አናግሩኝ። ምናልባት እንደ እናንተ እንደ ሰዎቹ አመጣጥና እንደ ጸባያችሁ ማለት ነው የተወሰነ አስተያየት ልናደርግ እንችላለን። ከአንድ ካሬ ላይ 200 ብር ቀነስን 300 ብር ቀነስን ማለት ብዙ ብር ስለሆነ ምናልባት እንደ ሰዎቹ ጸባይ ረህማ የምናደርግበት ሁኔታ ሊመቻችም ይችላል ኢንሻአላህ። እና የቀሩትን እቃዎችም አሳውቃችኋለሁ። እንዲሁም ደግሞ ዋጋቸውንም እነግራችኋለሁ። ስለ ዝርዝራቸው ከነገርኳችሁ በኋላ አብራችሁን ቆዩ። ማዘዝ ትችላላችሁ። ዛሬው ስራ ምንም የማያደራድርና ዳግም ሌላ መጅሊስ እንዳያምራት አድርገን የሰራ ነው። ያው ቪአይፒ አይተናነስም ማለት ለበናቀር ከለሩ እኔ በጣም ወድጄዋለሁ። የታችንን ምርጫ ከለር ይሄ ቸኮሌት ከለር ስሙ በጣም ብዙ ሰው እያዘዘ ነው። እንደ አዲስ ፋሽን ሆኖ ተመልሷል። ያው በፊት በርግጥ ብዙ አውጥተናል በዚህ አይነት ማለት ነው። እና የቀረ ነገር የለም። እህታችን ስትልክ ፎቶውን ቤቢ አልነበራቸውም። እኛ ግን ከነ ቤቢው ነው ማለት ነው ሙሉ ስራውን ጨርሰን ዛሬ የምናስረክባት። ዛሬ ነው የሚጫነው። የት ነው የሚጫነው ካላችሁኝ ኮምቦልቻ ከተማ ላይ ነው የምንጭነው። ኮምቦልቻ ከተማ ላይ አስረክበን እንመጣለን። ደግሞ አስረክበን ሁሉን ነገር ስናሳያችሁ ደግሞ ታናላችሁ። ይበልጥ ሞር አስገብተን እንፈርሻለን። ምክንያቱም ለክተን የስራውን የሰራ ነው ስናስገባም ሆኗል አልሆነም ሳሎኗ ላይ የሚለውንም ደግሞ እንደዚሁ እናሳያችኋለን ማለት ነው። ቤተሰቦች እንግዲህ ማየት ማመን ነው። ከለሩን እኔ ነኝ ይሄን የመረጥኩት የቤቢውን ምርጫ። እህታችን እንግዲህ ከተመቸሽ አንቺም ኮሜንት ላይ ታሳውቂናለሽ ማለት ነው። ቤቢ የመረጥኩልሽ የራሴ ነኝ። ከአልሙኒየሙ ጋር ማች እንዲያደርግ ብዬ ነው። ቢጫ ስለሆነ ከአልሙኒየሙ ጋር ማች ያደርጋል ብዬ ያሰብኩትን የሚያምር ከፋይ ጨርቅ ማለት ነው ተመርጬ ተጠቅሜልሻለሁ። ያው ማየት ማመን ነው። በርግጥ በፎቶ ወደዋለች እህታችን ከስንት በፎቶ በጣም ወደዋለች። በአካል ደግሞ ሞር ከፎቶ ይልቅ በአካል በጣም ያምራል። እንደዚህ እንደምታዩት ሙሉ እቃውን ደግሞ አሳያችኋለሁ። እህታችን ምርጫዋ በነገራችን ላይ በጣም ለየት ይላል።
ይኸው አይተማመን ነው። ሁሉንም አድርጌ ላሳያችሁ እሱ እንደዚህ አድርጌ ሰርቼላታለሁ ማለት ነው። ወደ ቤተሰቦቼ እንዴት አያችሁት? እስኪ እናንተ ማስተያየት ሀሳብ አስተያየት ካላችሁ ስጡበት ማለት ነው። ዛሬ ነው ምንጭ ነው ብያችኋለሁ። ኮምቦልቻ ከተማ ላይ ነው ምንጭ ነው። ያዘዘችን ሙሉ ዕቃ አለ ብያችኋለሁ። እህታችን አልጋውንም ቁም ሳጥኑንም ሁሉንም ዋጋ ሳውቃችኋለሁ። እንግዲህ በቀጥታ ወደ ዋጋው ግባልን ካላችሁ ቲክነሱን ካልነገርኳችሁ ይቅርታ። በጣም ቲክነሱ 20 ቲክነስ ነው። በጣም ነው የሚያምረው። በነገራችሁ ላይ ከታች ምንም ፍሬም አሉሚኒየም የለውም። ፍላት ሆኖ እንደዚህ 20 ቲክነስ ከፍታ ስላለው ብቻ 20 ቲክነስ ማለት ከዚህ እስከዚህ ያለው ፓርት ነው። ይሄ ከፍታ ስላለው ብቻ ማለት ነው። አሉሚኒየም በጣም ነው ያሳመረው። አዝቅ ቢል እንትኑ ቲክነሱ 10 ብቻ ብትሆን ማለት ነው በጣም ነው የሚያስጠላው ወላሂ። 20 ስለሆነ ግን አሉሚኒየም ከታችም አሉሚኒየም ያለው ነው ያስመሰለው። እንግዲህ ማየት ነው። ፍሬም ማን ነው ጠረጴዛ የምንሰራ ታውቃላችሁ። በእርግጥ 12 ካሬ ሲሞላ ነው። እህታችን ግን ጠረጴዛ የሰራንላት ተጨማሪ ሌላ ክፍያ ከፍላል ነው ማለት ነው። አሁን ላይ በጣም ማቴሪያል ጨምሮብናል። ለምታዩት መስታወቱ ብቻውን 2400 አካባቢ ነው። ፍሬሞቹ ምናምን በጣም ብዙ ወጪ አለው ማለት ነውና ያው ተራታላለች። እሷም ከዚህ በፊት ተከታትለን ነበረ። ይሄ አልሙኒየሙ ብቻ በነገራችን ሙሉ ፓኔሉን ስናሰራ ከ25 እንግዲህ ወደ ቤተሰቦቼ እንዳያችሁት ነው። እሺ አሁን ላይ ስንት ነው ወቅታዊ ዋጋቸው ስንት ነው? ይሄ እነዚህ እቃዎች ማለት ነው ያላችሁኝ ከሆነ በአልሙኒየም ሲሆን ልዩነት አለው። ፍሬሙ የቪአይፒ ሲሆን ልዩነት አለው። እንዲሁም ደግሞ ኖርማል ያለ ጣውላ ሲሆን ደግሞ እንዲሁ አሁንም ልዩነት አለው ማለት ነው። እንደምታዩት ወደ ቤተሰቦቼ አሁን ይሄ አልሙኒየም ግዳፉ በአልሙኒየም መቀመጫው በ20 ቲክነስ ቦንድር ነው ብያችኋለሁ። ግዳፉ አሉሚኒየም ሲኖረው ግዳፉ ብቻውን አሁን ላይ ወቅታዊ ዋጋው 9500 ብር ነው። የሁሉንም ወቅታዊ ዋጋ አሳውቃችኋለሁ። በ10 ቲክነስ ሲሆን እንዲሁ ደግሞ 11500 ብር ነው። በ20 ቲክነስ ሲሆን አሁን እንደዚህ ግዳፉ አሉሚኒየም መቀመጫው 20 ቲክነስ እንደዚህ ሲሆን ደግሞ አሁን ላይ ከኛ ጋር ወቅታዊ ዋጋው 17500 ብር ነው። ውድ ቤተሰቦቼ አሉሚኒየም በጣም ኦቨር ጭማሪ አለው ማለት ነው። ፓኔሉ ብቻውን ብያችኋለሁ 20500 ብር ነው የምንከፍለው። ከዛ የእጅ ለብቻው 4500 ብር አለ። በዚህ ሁኔታ አሁን ላይ በዚህ ወቅታዊ ዋጋ ከኛ ጋር እንሰራላችኋለሁ ማለት ነው። ውድ ቤተሰቦቼ የፈርኒቸር እቃዎች ስንት ነው ያለችው ሊሆን ይችላል። ፈርኒቸር እቃዎቹ አልጋው በምታዩት ደረጃ ማለት ነው ጽድት ያለ አልጋ ሰርተንላታል። አልጋው ከኛ ጋር አሁን ላይ 55000 ብር ነው። ቁም ሳጥኑ ከኛ ጋር 60000 ብር ነው። ግን ለእህታችን ከዚህ በፊት ስታዘን በጣም ቆይታ ስለነበረ ቁም ሳጥኑን 2000 ብር አስተያየት አድርገናል። እንዲሁም ደግሞ መዋቢያው 25000 ብር ነው። ቲቪ ስታንዱ ከኛ ጋር 25000 ብር ነው። ቡፌዋ 33000 ነበር የሰራናላት። አሁን ላይ ወቅታዊ ዋጋው 33000 ብር ነው። ለሷ የሰራናላት ግን 30000 ብር ነበር በሰዓቱ። ይሄን ይመስል ነበር የእህታችን እቃ ዛሬ ማለት ነው። እንደምታዩት ደረጃ ጽድት አድርገን የሰራነው ሁሉንም። ውድ ቤተሰቦቼ እንግዲህ በቀጣይ ደግሞ ማወጣው ብዙ አይነት ፈርኒቸርና መጅሊስ ምርቶች አሉ። እንግዲህ እናንተም ይሄ መጅሊስ ተመችቷችሁ ከሆነ ማለት ነው ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ስራዬ ላይ አስተያየት ካለም ደግሞ አስተያየት ስጡኝ ማለት ነው። የእናንተ ሀሳብ አስተያየት ለኔ በጣም ይጠቅመኛልና አስተያየት ካለ አስተያየት ሰጡኛላችሁ። ከዚህ በመቀጠል ያው ታች ላይ የማስቀምጠውን ስልክ ተጠቅማችሁ በማንኛውም ሶሻል ሚዲያ ብትናገሩኝ 24 ሰዓት ትእዛዛችሁን ተቀብዬ ቤታችሁ ድረስ እንደዚህ መጅሊሳችሁን እቃችሁን እፈርሽላችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።